ሰሞኑ እንደምታውቁት ፋኖ ብዙ የመከላከያ ሰራዊት ማርኮ መሳሪያ ማርኮ ምናምን በቴሌቪዥን በሚዲያ በሁሉም እየተወራ ፋኖ ወታደሮቹን የማረከው መሳሪያ የማረከው በትግራይ ኃይሎች ሰልጥና ነው ሲል ሰምቻለሁ። ይሄው የሚዲያ አካል አዲስ ኮምፓስ የሚባለው ግለሰብ የብልጽግና ካድሬ ማለት ነው። መልኩን እንደ እባብ እየቀያየረ የሚጫወት ማለት። ስለዚህ ትናንትናም በሱ ሚዲያ ላይ ትግራይ ላይ ጦርነት ይከፈት የትግራይን ካልመታን ወደ አሰብ መሄዳችን ወደ ኤርትራ መሄዳችን አይጠቅምም ሲል ሰምቻለሁ። ስለዚህ የፋኖ ድል ለካዝ ኢፍ እንደው ፋኖ ያው ትልቅ የሚሊተሪ አቅም ገንብቶ ወይንም ደግሞ መሳሪያ ይዞ አይደለም የማረካቸው በክላሽንኮቭ እና በቆመ ጠብቀኝ ነው። ይሄ ከግድቡ ወደ ወደቡ የሚል ወታደር ማርከውት መሳሪያቸውን አስረክበው በሰልፍ አሰልፈዋቸው አባቶቻችን ተደግመዋል ተማርከዋል እኛም ተደግመናል የሚል በ2013 የትግራይ መከላከያ ኃይል የማረካቸውን ያስብላቸው የነበረውን ሙዛዜ በተመሳሳይ ፋኖም በዚህ በቅርቡ እዚህ በወሎ አካባቢ የማረካቸውን ከነመሳሪያቸው የማረካቸውን ከትግራይ ኃይሎች በ2013 የተባለውን እነሱ ደግሞ በ2018 አባቶቻችን ተማርከዋል እኛም ተደግመናል በሉ ያሉ ሲያስብሏቸው ይሄ ከግድብ ወደ ወደቡ የሚባለው መንፈስና ይሄ እንትኑ ፕሮፓጋንዳ ትንሽ ወድቆባቸዋል ተመቶባቸዋል። ስለዚህ እንዴት የፋኖ ወጣት ክላሽና ቆመ ጠብቀኝ ይዞ ይሄ መትረየስ የታጠቀ ታንክ ያለው ባንክ ያለውን ወታደር ማርኮ አሰልፎ መሳሪያውን ቀምቶ እሱን ደግሞ አከታትሎ አንድ ሜዳ ላይ ዘርግቶ መፈክር እንዲደጋግም ማስባሉ ያ ደግሞ በቪዲዮ መውጣቱ በአገር ውስጥም እንደነ ማርቲ ፕላውት ያሉ ሌሎቹም ስለዘገቡ ትንሽ በብልጽግና መደናገጥም መበሳጨትም ስለፈጠረ አይ ፋኖ አይደለም የማረከን ፋኖ አይደለም ይሄ የወያኔ እጅ አለበት የሻቢያ እጅ አለበት የሚል ሪፖርት እየወጣ እኔ እስኪገባኝ ድረስ ሁሉ ጊዜ ፋኖ በደቆሳቸው ቁጥር ወደ ትግራይ ለምን እንደሚንጠለጠሉ ፋኖ በረገጣቸው ቁጥር ወደ ሌላው ለምን እንደሚሄዱ አላውቅም። ቢገባኝ ያሰለጠኑት ወታደር እንኳን ክላሽ ይዞ ለመዋጋት አይደለም መስቀል ይዞ ለመራመድ የሚችል አቅምም ሞራልም የለው። ወታደሩ ሁሉ ጊዜ ብዙዎቻችሁ እኔ አንድ ሶሻል ሚዲያ ስለምከታተል ነው በየፌስቡኩ በየዩቲዩቡ በተለያየ ሚዲያ እየወጣ መዋጋት አንፈልግም የሚል እየተናገረን ያለው ወታደር አንድ ወኔ ያለው ወታደር የለም ኢትዮጵያ ውስጥ መዋጋት የሚፈልግ እውነቱን መዋጋት እንዲፈልግ ውጊያ የምትፈልገው ነገር አይደለም የምትጠላው ነገር የምትጠየፈው ነገር ነው መሆን ያለበት። ስለዚህ ወታደሩ የመዋጋት ፍላጎትም የለውም ሞራልም የለውም ወኔም የለውም። ስለዚህ ከግድብ ወደ ወደብ እንደው ወደብ ሄጄ አስመልሳለሁ እያለ ሲፎከር የነበረ በጠበንጃና በክላሽ እጁን ሰጥቶ መሳሪያውን አስረክቦ ተማርኮ ሄዶ ተኝቶ ሜዳ ላይ ተቀምጦ ሜዳ ላይ አባቶቼ ተማርከዋል እኔም ተደግሜያለሁ ሲል ይሄንን ወደ ትግራይ ለመለጠፍ እነዚህ የሚዲያ አካላት ይሰራል። ትግራይ ላይ ጦርነት ይከፈት ኦፊሻሊ ብሏል። ቨርጂኒያ የሚቀመጠው ኤርሚያስ ለገሰ የሚባለው ግለሰብ ለትግራይ ተወላጆች ጥያቄ አለ ለእናንተ እሱን ማነጋገር አለባችሁ። ቨርጂኒያ ያላችሁ የትግራይ ተወላጆች መልእክቴን አድርሱልኝ ልታነጋግሩት ይገባል። ትናንትና 1 ሚሊዮን እንድናጣ ፕሮፓጋንዳ ሲሰራ የነበረ ዛሬም ጦርነት ይከፈት እያለ በአንደበቱ ቨርጂኒያ ቁጭ ብሎ ሲናገር ቨርጂኒያ ውስጥ የትግራይ ተወላጅ የለም ማለት ነው። እንደዚህ የለም ማለት ነው። እሱን ማነጋገር ካልቻላችሁ ቨርጂኒያ ውስጥ የትግራይ ተወላጅ ወይንም የትግራይ ኮሚኒቲ አለ ብያላምንም ካለም ለኔ እንደሌለ ቆጥሬ ነው ሌላ ጊዜ መዘግበው ማውራው። በተመሳሳይ ኡጋንዳ ያለው አንድ ህፃን ልጅም አለ ላጩንና ነፍጡን በቅጡ መጥረግ ያልጀመረና የማይችል ልጅ ትግራይ ላይ ጦርነት ክፈቱ ይላሉ።
የትግራይ ህዝብ ለነሱ ምናቸውም አይደለም ቢጠፋ ነገም ዛሬም ግን ግድ የሚለን ደግሞ አለ ለትግራይ ህዝብ የሚለን አለ ህዝባችን ስለሆነ የትግራይ ህዝብ ሲነካ ቁጭ ብለን ዳር ቁጭ ብለን ማንታዘብ ማንመለከት ግን ሰዎች ግን አለን አካባቢያችን ብትኖሩ ቤታችሁም ድረስ አይኑ ከመኝታ ቤት ወይ ከሳሎን አትወጡ ይሆናል ግን አንኳኩተንም እናናገራችሁ ነበር ይሄንን ፕሮፓጋንዳ በትግራይ ህዝብ ላይ አቁሙ እንላለን አዎ እንላለን ዞሮ ፋኖ ሲቀጠቀጥቅጦ ሲያበቃ ደብድቦ ሲያበቃ ትግራይ ነው የመታን ሻቢያ ነው የመታን ግብጽ ነው የመታን ግብጽም አልመታ ሻቢያ አልመታ ህወሓት አልመታ በቃ ዳሰት ሞራል የሌለው እንኳን ክላሽ ስክሪቢቶ መሸከም የማይችል ወታደር ሞራሉ የላሸቀ የሞተ ይዘህ ወደ ባስመልሳለሁ ቶና ወደ ማስመለስ ቶና ቆመ ጠብቀኝ ወይ ክላሽ ያዘን ፋኖ እንኳን አታስመልስም እንዲህ አይነት ሰራዊት ይዘህ አይ ቲንክ ሻቢያዎቹ ትናንትና ሲሳለቁ ሳይ ነበር ወደ በአስመላሽ ወታደር እያሉ እኛ መካናይዝድ ያለን የታጠቀን የሰለጠን አገር ይሆን ምናምን ያለን እኛን ይተውንና በክላሽ የሚዋጋቸው ፋኖ ማርኮ ምልህ ኑዛዜ የሚያስገባቸው ወታደሮች እያሉ ሲሳለቁ ነበር ቢሳለቁም ስህተት አይሆንም ልክ ነው የሚሆነው ውርደት ነው ሼም ነው በጣም ሼም ነው ግን ያንን የነሱን የወጣቶቹን የፋኖ ወጣት የሰራው ስራ ወደ ትግራይ አታታኩት ወይ ወደ ሌላ ማትወሰዱት ሐቁን ተቀበሉ ተሸንፈናል መተውናል ማርከውናል ወስደውብናል አንዳንድ ጊዜ እኮ ይባላል ትግራይ ናቸው ሰልጥነው ነው እንደዚህ አድርጓቸው ነው እንደዚህ ብለዋቸው ነው ተገቢም አይደለም ስተትም ነው የሚሆነው የትግራይ ህዝብም የትግራይ ፖለቲካም የትግራይ አመራርም ብዙ ጠየቀ ብዙ ለመነ ብዙ አሁን ፕሪቶሪያ ተቀዶ እንደተጣለ ሰምቻለሁ ከዚህ ወዲያ እኔም ፕሪቶሪያ በሚል አናነሳም አላወራም በጣም ማዝነውና ማፍረው በመጠለያ ጣቢያ ከተፈናቀሉ አንድ ህፃን ልጅ በጅብ መበላቱ ከሁለት ሳምንት በፊት የተሰማው ዜና ግን በጣም ልብ የሚሰብር የሚያሳዝን ነው ተፈናቃይ የትግራይ ተወላጅ ህፃን ልጅ በጅብ ሲበላ ይሄን ከመስማት በላይ የሚያሳፍር የሚያሸማቅቅ የሚያሳዝን ታሪክ ግን የለም አሁንም ብዙዎች እንዲፈናቀሉና እንዲሞቱ ፕሮፓጋንዳ የሚሰሩ ሰዎች ጎረቤታችሁና ሰፈራችሁ ወይ ከተማችሁ ቁጭ ብለው እናንተ እንደ ትግራይ ተወላጅ ያንን ዝም ብላችሁ ማየታችሁን ስሰማና ሳይ ግን ልቤን ያሳዝናል ልቤን ይጎዳል አዎ ልቤን ይጎዳል እና በጣም ነው የሚያሳዝነው